ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን በየሳምንቱ በዚህ ሰዓት ወደናንተ ወደ ውድ ተመልካቾቻችን የሚያደርሱት ሳምንታዊው የመስኮተ ጥበብ ዝግጅታችን ተጀምሯል። እንግዲህ በመስኮተ ጥበብ ዝግጅታችን የባህር ዳር ዩኒቨርሲቲን የተመለከቱ የተለያዩ ሀሳቦችን እያነሳን ወደናንተ እናደርሳለን። በዛሬው ዝግጅታችን ደግሞ በቀዳሚነት ወደናንተ የምናደርሰው በባህር ዳር ዩኒቨርሲቲ በሳምንቱ ውስጥ ምን አይነት ሁነቶች ተከናወኑ የሚለውን በመረጃ ወደናንተ እናደርሳለን። መረጃውን ያዘጋጀልን አማራ ሊቁ ነው። መረጃውን ተከታትለን ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። የደቡብ አፍሪካ የሳይንስና ኢንዱስትሪ ምርምር ካውንስል በባህር ዳር ዩኒቨርሲቲ የስራ ጉብኝት አደረገ። የደቡብ አፍሪካ የሳይንስና ኢንዱስትሪ ምርምር ካውንስል በባህር ዳር ዩኒቨርሲቲ ያደረገው የስራ ጉብኝት በሁለቱ ተቋማት መካከል ያለውን አህጉራዊ ትብብር ወደ ላቀ ደረጃ የሚያሸጋግር ነው ተብሏል። የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ ይህ ጉብኝትና ግንኙነት የአፍሪካ መፍትሄ ለአፍሪካ ችግሮች የሚለውን መርህ በተግባር ለመተርጎም የተወሰደ ትልቅ እርምጃ እንደሚሆን ገልጸዋል። ልዑካን ቡድኑ የመሰረተ ልማት ጉብኝቱን የጀመረው በኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ሲሆን የባህር ዳር ቴክኖሎጂ ኢንስቲትዩትንም ጎብኝቷል። ይህ ታሪካዊ ግንኙነት በሁለቱ አገራት መካከል ያለውን ሳይንሳዊ ትስስር ከማጠናከሩ ባለፈ ለባህር ዳር ዩኒቨርሲቲ ተመራማሪዎችና ተማሪዎች አዲስ ዓለም አቀፍ ዕድሎችን የሚያመላክት መሆኑም ተገልጿል። ባህር ዳር ዩኒቨርሲቲ ከኢትዮጵያ ስፔሊንግ ቢ ግብረሰናይ ድርጅት ጋር በመተባበር በባህር ዳር ከተማ ለሚገኙ የአንደኛ ደረጃ ተማሪዎች የእንግሊዝኛ ቃላት አጻጻፍና አነባበብ ስፔሊንግ ቢ ውድድር አካሂዷል። የታዳጊዎችን አእምሮ በቃላት ማበልጸግ በሚል መሪ ቃል በተካሄደው በዚህ መርሃ ግብር ላይ ከግል ትምህርት ቤቶች የተውጣጡ ከአንደኛ እስከ 8ኛ ክፍል የሚማሩ 50 ተማሪዎች ተሳትፈዋል። ውድድሩ በሁለት ምዕራፎች ተከፍሎ የቀረበ ሲሆን ተማሪዎች የቀረቡላቸውን ቃላት በቃል ወይም ስፔሊንግ እየተናገሩ ችሎታቸውን ያሳዩበት መድረክ ነበር። የፈተናው አዘጋጅና አቅራቢ የሆኑት የባህር ዳር ዩኒቨርሲቲ የእንግሊዝኛ ቋንቋ መምህር ዶክተር ይናገር ገብረስላሴ እንደገለጹት በዕለቱ በሁለቱም ምዕራፎች ብልጫ ያመጡ አሸናፊ ተማሪዎች ባህር ዳርን በመወከል በሀገር አቀፍ ደረጃ በሚካሄደው ታላቅ የቃላት አጻጻፍ ውድድር ላይ የሚሳተፉ ይሆናል ብለዋል። ባህር ዳር ዩኒቨርሲቲ ከመማር ማስተማር ስራው ጎን ለጎን መሰል ማህበረሰብ ተኮር ስራዎችን በመደገፍ የነገ ሀገር ተረካቢ ታዳጊዎችን እውቀት ለማሳደግ የሚሰጠውን ትኩረት አጠናክሮ የሚቀጥልም ይሆናል። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ሳምንታዊውን የመስኮተ ጥበብ ዝግጅታችንን ነው። እንግዲህ ቀደም ሲል በባህር ዳር ዩኒቨርሲቲ በሳምንት ውስጥ ምን አይነት ሁነቶች ተከናወኑ የሚለውን በመረጃ ወደ እናንተ አደረስን። በቀጣይ ደግሞ የባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት አንድ ሀገር አቀፍ ስብሰባ አካሂዶ ነበረ። የዚህ ስብሰባ ዓላማው ምን ነበረ? የተነሱ ሀሳቦችስ ምን ይመስሉ ነበር? የሚለውን በፕሮግራም አዜብ ዮሐንስ ወደ እናንተ የምታደርስ ነው የሚሆነው። ከፕሮግራሙ በኋላ ከኔ ጋር ተመልሰን የምንገናኝ ነው የሚሆነው። ጥሩ ጊዜ ይሁንላችሁ። በባህር ዳር ዩኒቨርሲቲ ስር ይገኛል የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት። ኢንስቲትዩቱ የጨርቃጨርቅና አልባሳት ዘርፉ እንዲያድግና ኢትዮጵያ ከዘርፉ ተጠቃሚ እንድትሆን እየሰራ ይገኛል። ለዚህም ከመማር ማስተማርና ከምርምር ስራ ባሻገር በዘርፉ የሚሰሩ ባለድርሻ አካላትን በቅንጅት መስራት በሚቻልበት ዙሪያ እንዲመክሩ መድረኮችን ያመቻቻል። ከሰሞኑ በአፓራል ትምህርት ክፍል አዘጋጅነት ሁለተኛው ዘላቂነት ላይ ያተኮረ የፋሽን ኮንፈረንስ ተዘጋጅቶ ነበር። በኮንፈረንሱ በዘርፉ የሚሰሩ የመንግስትና መንግስታዊ ያልሆኑ ድርጅቶች ተወካዮች እንዲሁም ታዋቂ ዲዛይነሮች ታድመዋል። የኮንፈረንሱን ዓላማ የአፓራል ትምህርት ክፍል ዲን ቢኒያም ሰለሞን ይናገራሉ። ዋናው ዓላማ ምንድነው? በዚህ በአልባሳት ዙሪያ ወይም ደግሞ በፋሽን ኢንዱስትሪው ያለውን ስቴክሆልደሮች፣ ኢንዱስትሪዎች በተጨማሪ ደግሞ አካዳሚክሶችን እነዚህን ሶስቱን ፒላርሶች በአንድ ላይ በማገናኘት የፋሽን ኢንዱስትሪውን አንድ ስቴፕ ከፍ ማድረግ ነው። እንግዲህ እንደሚታወቅ ኢትዮጵያ በተለያዩ በስፔሻሊ በማኒፋክቸሪንግ ዘርፉ ወይም ደግሞ በማምረቻ ዘርፉ ከፍተኛ የሆነው ቁጥሮች አላት። ስፔሻሊ በቴክስታይል፣ በጋርመንት፣ በሌዘር ሴክተሩ ማለት ነው። ሶ አንደኛው ከነዚህ ውስጥ የፋሽን ኢንዱስትሪ ስለሆነ ያንን በሰስተናቢሊቲ ሀሳብ ወይም ደግሞ ዘላቂ የሆኑ መፍትሄዎችን በማፈላለግ እነዚህን ሶስት ስቴክሆልደሮች አካዳሚያ፣ ኢንዱስትሪዎችና ስቴክሆልደሮችን በጋራ ሆነው የሚሰሩበትን ሁኔታዎች ማመቻቸት ነው። እንግዲህ በዚህ ኮንፈረንስ ዋናው ዓላማችን ብለን የያዝነው ሰስተናቢሊቲን ማስተዋወቅ ወይም ደግሞ ዘላቂነትን ማስተዋወቅ ነው። ሰስተናቢሊቲን ፕሮሞት ማድረግ ነው ሀሳባችን። ሰስተናቢሊቲ ስንል
ሶስት ነገሮችን ይዘን ነው። አንደኛው የኢንቫይሮንመንታል፣ ሁለተኛው ደግሞ ሶሻል፣ ሶስተኛው ኢኮኖሚክ። እነዚህ ሶስት አስፔክቶች ይዘን ወደፊት የፋሽን ኢንዱስትሪው በዓለም አቀፍ ተወዳዳሪ እንዲሆን ነው። እንደሚታወቀው የፋሽን ኢንዱስትሪው በዓለም ደረጃ በጣም ግዙፍ ኢንዱስትሪ ነው። እንግዲህ በእኛ ሀገር ደግሞ ስቲል ብዙ ያልተነኩ ሪሶርሶች እና ብዙ ያልተነኩ የስራ እድሎች አሉ። ሶ ይሄኛው ዋናው ይሄኛው ኮንፈረንስ ሀሳቡ እነዛን ሶሻል እንትኖች አንድ ላይ በማድረግ ይሄንን ካፓሲቲ ማሳደግና አቅም መገንባት ነው ዋናው ዓላማችን። ዘላቂ ፋሽን ስንል ምን ማለት ነው? ለዚህ ምላሽ አላቸው የኢንስቲትዩቱ ሳይንቲፊክ ዳይሬክተር ፕሮፌሰር ታምራት ተስፋዬ። በዓለም አቀፍ ደረጃ ከ1.7 ትሪሊዮን በላይ የሚያንቀሳቅስ ኢንዱስትሪ ነው። ይሄ ኢንዱስትሪ ከ400 ሚሊዮን ሰው በላይ ቀጥሮ በቫልዩ ቼኑ እየሰራ ያለ ኢንዱስትሪ ነው። ስለዚህ ይሄ ኢንዱስትሪ በሚፈጥረው ኢንቫይሮንመንታል ጫና በተጨማሪ የሶሻል እና ኢኮኖሚካል ጫናዎች አሉበት። ይህንን ታሳቢ በማድረግ ወደ ዘላቂነት መምጣት አለበት ወይም ደግሞ ሞር ሰስተናብል መሆን አለበት የሚል ነው። ይህንን ስናይ የመጀመሪያው ኢንቫይሮንመንታል ሰስተናቢሊቲ ነው። ኢንቫይሮንመንታል ሰስተናቢሊቲ የምንለው የቴክስታይል ፕሮዳክሽን ሁላችንም እንደምናውቀው ከሁለተኛው ሰከንድ ፖሉተንት የሚባለው ኢንዱስትሪ ነው። በተለይም በውሃ አጠቃቀሙ በኢነርጂ አጠቃቀሙና በተለያዩ የፕሮዳክሽን ፕራክቲሶች መሰረት ማለት ነው። እነዚህን ፕራክቲሶች ሙሉ በሙሉ ዘላቂ የሆኑ ማድረግ አለብን። ያ ማለት ምን ማለት ነው? በጣም ኢፊሽንት የሆነ የውሃ አጠቃቀም፣ የኢነርጂ አጠቃቀም፣ የኬሚካል አጠቃቀም ያለው ኢንዱስትሪ ማድረግ አለብን። ምክንያቱም 10%ቱን የዓለማችንን የግሪን ሃውስ ጋዝ ኢሚሽን ያለው ኢንዱስትሪ የፋሽን ኢንዱስትሪ ነው። ይሄ ደግሞ በጣም ከፍተኛ የሆነ ፖሊተንት ኢንዱስትሪ እንደሆነ ያሳያል። ስለዚህ በዚህ ላይ ብንሰራ ግሪን ሃውስ ጋዝ ኢሚሽኑን፣ የምንለቀውን የውሃ መጠን፣ የምንለቀውን የኬሚካል መጠን ብንቀንስ ፋሽን ኢንዱስትሪ የሚያሳድረውን ኢንቫይሮንመንታል ተጽዕኖ እንቀርፋለን ብለን ነው ታሳቢ አድርገን አንደኛ የተንቀሳቀስ ነው። ሁለተኛ በእነዚህ ኢንዱስትሪዎች ላይ ማለትም በቴክስታይልና በፋሽን ኢንዱስትሪዎች ላይ የሚሰሩ ሰዎች አሉ። እነዚህ የሚሰሩ ሰዎች በትክክለኛው የወርክ ኢቲክሱ በሚፈቅደው መልኩ የተደራጀ ክፍያ መጠን አላቸው ወይ፣ የሚሰሩበት ኢንቫይሮንመንት ለሰዎቹ ምቹ ነው ወይ የሚለውንም ታሳቢ አድርጎ የሚንቀሳቀስ ነው። ስለዚህ ሰስተናብል ፋሽን ማለት አንድ ነገር ላይ የሚያጠነጥን ሳይሆን በኢንዱስትሪው የሚኖረው የቀን ተቀን እንቅስቃሴዎች ላይ የሚኖረውን የኢንቫይሮንመንታል የሶሻልና ኢኮኖሚካል ኢምፓክት የምናጠናበት ነው። ያ ማለት ደግሞ ፋብሪካዎች ሰስተናብል ካልሆኑ በዓለም አቀፍ ገበያ መግባት አይችሉም፣ ብዙ ሰርቲፊኬሽኖች ስላሉ ማለት ነው። ኢንዱስትሪው ላይ ብቻ ትኩረት አድርጎ መስራት በአንድ እጅ እንደ ማጨብጨብ ነውና ዘርፉ ውጤታማ እንዲሆን ከእርሻ እስከ ፋሽን ያለው ሂደት ላይ በጋራ መስራትን ይጠይቃል። ይህንን እንደ አንድ የትኩረት አቅጣጫ ተይዞ ነው ኮንፈረንሱ የተደረገው። እንዴት በቅንጅት መስራት ይቻላል፣ ዘርፉንስ እንዴት ውጤታማ ማድረግ ይቻላል በሚል ሀሳብ የፓናል ውይይት ተደርጓል። አንጋፋው ባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ተማሪዎች ተመርቀው ስራ ፈላጊ ሳይሆን ስራ ፈጣሪ እንዲሆኑ ይሰራል። ተማሪዎችን በዚህኛው በቴክስታይል በሌዘርና በፋሽን አስመርቀን ለገበያ አቅርበናል። እንግዲህ ከነዚህ ውስጥ ስፔሻሊ አብዛኞቹ የሚወጡ ተመራቂዎች ኦልሞስት ወደ 27.6 አካባቢ ፐርሰንቴጆቹ የራሳቸውን ስራ ፈጥረው ኢንተርፕረነር የሚሆኑበት ወይም ደግሞ ስራ ፈጣሪ የሚሆኑበትን ኦፖርቹኒቲ እንደ ባህር ዳር ዩኒቨርሲቲም እንደ ተቋም ክሬት አድርገናል። እኛ ያንን ፈጥናል ብለን እናስባለን። ይሄንን እንግዲህ ለማስቀጠል እኛ እየሰራን ያለ ነው ምንድነው፣ በዚህ ኮንፈረንስ ላይ ከዚህ በፊት ተመርቀው የወጡ የራሳቸውን ስራ እየሰሩ ያሉ በስራቸው ሰው ቀጥረው እያሰሩ ያሉ ዲዛይነሮችን እና ኢንተርፕረነሮችን ጋብዘናል እና እነዚህ ልጆች እንዲመጡ የሚፈለግነው ምንድነው ውጤታቸውን ለማየት አሁን ያሉበትን ደረጃም ለመገምገም እና እነሱንም ደግሞ ለፋሽን ኢንዱስትሪው በደንብ ፕሮሞት ለማድረግ እዛ ላይ እየሰራንበት ያለንበት ሁኔታ አለ። አጠቃላይ የፋሽን ኢንዱስትሪው ቤዚክሊ ፎከስ የሚያደርገው ኢንተርፕረነርን ፕሮሞት ያደርጋል፣ ፕላስ ደግሞ ስራ ፈጠራንም ፕሮሞት ያደርጋል ማለት ነው። ባህር ዳር ዩኒቨርሲቲ ትልቅ አስተዋጽኦ አድርጓል ብዬ አስባለሁ በዚህ። ምክንያቱም ብዙ የኛ ተመራቂዎች ስፔሻሊ ከረንትሊ የፋሽን ኢንዱስትሪውን የተቀላቀሉ የራሳቸውን ፕሮዳክት ኖት በናሽናል ሌቭል ሳይሆን በኢንተርናሽናል ሌቭል የሚላን የዲሲ ፋሽን ሾው ላይ የራሳቸውን ፕሮሞት እያደረጉበት ያለበት ሁኔታ አለ። እዚህ ተመርቀው ወጥተው የራሳቸውን ቢዝነስ እያስቀጠሉ ያሉ። እኛም ይሄንን በማስቀጠል ተቋማችን አሁን በምታዩበት ሁኔታ የተሻለ ደረጃ ላይ የደረሰበት ሁኔታ አለ። በማሽነሪ፣ በሰው ኃይል፣ በእነዚህ በዘርፎች በደንብ እያሳደግንበት ያለንበት ቀጣይነትም እንዲኖረው እዛ ላይ እንደ ባህር ዳር ዩኒቨርሲቲም እንደ ሰላም ካምፓስ ወይም ደግሞ እንደ ኤአይቴክስ ስራ እየሰራን ያለንበት ሁኔታ አለ። ኢንስቲትዩቱም ባህር ዳር ከተማን የፋሽን ከተማ ለማድረግ እየሰራ ነው።
ባህር ዳርን የፋሽን ከተማ ማድረግ አላማችን ነው እንደ ባህር ዳር ዩኒቨርሲቲ። ማለትም እንደነ ሚላን፣ እንደ ኒውዮርክ፣ እንደ ዲሲ ፋሽን ዊክ ባህር ዳር ላይ ትልቅ ፋሽን ዊክ መክፈት እንፈልጋለን። ለዛም ላለፉት የተወሰኑ ዓመታቶች እንቅስቃሴዎችን ስናደርግ ቆይተናል። ይሄም አሁን የምናየው ኢቨንት የተለያዩ ትልልቅ ዲዛይነሮችን ከአዲስ አበባም እዚህም ካሉ ተማሪዎቻችን አዋተን እየሰራንበት ያለ ነው። ባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ባህር ዳርን የፋሽን ከተማ ለማድረግ የስትሬት ፋሽን ሾውን ኢንትሮዲዩስ ከማድረግ ጀምሮ ጥርን በባህር ዳር፣ ጎንደርን በባህር ዳር የሚሉ ትልልቅ ኢቨንቶችንም እያካሄደ ይገኛል። ከዚህ በተጨማሪ ሁሉም ሀገሪቱ ውስጥ ያሉ ዲዛይነሮች የሚሳተፉበት ትልቅ የፈትል ዲዛይነርስ ኮምፒቲሽን የሚባል ባህር ዳር ላይ ከትሞ የሚወዳደሩበት ኢቨንት አለ። እነዚህን ኢቨንቶች ጠቅላላ አድርገን ወደ አንድ ስናመጣቸው ባህር ዳር እውነትም የፋሽን ከተማ መሆን የሚያስችላት ሁኔታ አለ ብለን ነው የምናየው። ምክንያቱም ኢትዮጵያ ብዙ የታደለች የተፈጥሮ ሀብት ያላት ሀገር ነች። ያንን የተፈጥሮ ሀብትና ለቱሪስቶች ማስተዋወቅ የምንችልበት ፋሽንን ከባህሉ የምናስተሳስርበት ሁኔታን ይፈጥራል ብለን ነው አስበን እየሰራን ያለ ነው። በዩኒቨርሲቲው ብሎም በኢንስቲትዩቱ እየተሰራ ላለው ስራ ተመርቀው የወጡ ተማሪዎች ማሳያ ናቸው። እንደ ዩኒቨርሲቲው የምርምርና ማህበረሰብ አሳታፊነት ምክትል ፕሬዝዳንት ፕሮፌሰር እነው አድጎ ገለጻ እኛ የአዮቴክስ ኢንስቲትዩት አለን። በጣም የምንኮራበት ብዙ ስራዎች ተግባራዊ ሊደረጉ የሚችሉ ስራዎች፣ ሙያዎች የሚቀሰምበት ተቋም ነው። አይታችሁት ከሆነ አሁን በዚህ ኤግዚቢሽኑ ላይ በአብዛኛው ከኛ የተመረቁ ልጆች ናቸው የራሳቸውን ስራ ፈጥረው ሰዎችን ቀጥረው ሀብት እያመነጩ ያሉት እና ዩኒቨርሲቲዎች ሁልጊዜ የአዳዲስ ፕሮዳክቶች፣ የአዳዲስ አስተሳሰቦች፣ አጠቃላይ ኢኖቬሽን የምንለው የመፍለቂያ ቦታዎች ናቸው። ይህ ደግሞ በትክክል በሚመረቁ ተማሪዎች ላይ ሀሳቡ በደንብ ሰርጾ እነዚያም ደግሞ የተመረቁ ሰዎችም ደግሞ ሲሄዱ መቀጠር ብቻ አይደለም የራሳቸውን ቢዝነስ ከፍተው ሀብት የሚያፈሩበት፣ ሰው የሚቀጥሩበት፣ የሀገርን ኢኮኖሚ የሚያሻሽሉበት ነው እና በዚህ ረገድ ፋሽን ዲዛይን እና ቴክኖሎጂ ኢንስቲትዩት አጠቃላይ አዮቴክስ የምንለው በጣም ከፍተኛ ስራ ነው የሚሰራው። አዮቴክስ ውስጥ ያለው ፋሲሊቲ አንድ ፋክተሪ የሌለው ፋሲሊቲ ነው። ለዚህ ወደፊት እንዲያውም ዩኒቨርሲቲያችን ራስ ገዝ በሚሆንበት ጊዜ ይህ ተቋም በደንብ ወደ ስራ ካስገባቸው ያሉትን አጠቃላይ ፋሲሊቲዎች እንደ አንድ ትልቅ ካምፓኒ መስራት የሚችል ለዩኒቨርሲቲውም ትልቅ ገቢ ሊያመነጭ የሚችልና ለወደፊት ራስ አገዝ በምንሆንበት ጊዜ ትልቅ ድጋፋችን እንደ ዩኒቨርሲቲ ይሆናል ብለን የምንገምተው ተቋም ነው። በኮንፈረንሱ ከተገኙ ዲዛይነሮች መካከል ዲዛይነር ሳራ መሐመድ ዘላቂነት ላይ ኢትዮጵያውያን ቀዳሚ ነን፣ ሌሎች ስራዎችን ባለመስራታችን በዘርፉ ተጠቃሚ አልሆንም ትላለች። እንደ አፍሪካዊነታችን ሂደት ላይ ነው ያለነው ብዬ ነው የማስበው። ምክንያቱም የቀደሙን በጠቅላላ አድቫንቴጅ ተጠቅመዋል ብዬ አስባለሁ እና ኢትዮጵያ እያደገች ያለች ሀገር ናት በአልባሳት ደረጃ። ነገር ግን አሁን ትልቁ ኢሹ ወደ ባህር ዳር የመጣንበት ስለ ሰስቴናቢሊቲ ስለነበረ እንደ ኢትዮጵያ የሰስቴናቢሊቲን የሚያውቅ ያለ አይመስለኝም። ምክንያቱም አፕሳይክሊንግ እንጠቀማለን፣ ሪሳይክል እንጠቀማለን። ልብሱን ወደ ማሰሻነት፣ ልብሱን ወደ መሬት ሞልወያነት፣ ወደ ብዙ ነገር እየቀያየርን እንጠቀምበት እስከ መጨረሻው እስከ ኢንድ ታርጌቱ ድረስ። ስለዚህ ኢትዮጵያ ከድሮ ጀምሮ ሰስቴናቢሊቲን ያውቃል ብዬ ነው የማስበው። ሰስቴናቢሊቲ እድገቱ የት ድረስ ነው የሚለውን ደግሞ ያው አሁን እየተሰራበት ያለ አካሄድ አለ። እሱ እንደ አንድ ነገር ነው። እንደ አንድ ሀገር ኢንዱስትሪው ፋስት ፋሽን ላይም አለ፣ እንደገና ደግሞ ሰስቴናብል ፋሽን ላይም አለ። ሰስቴናብል ፋሽን ለአውሮፓኖቹ አሁን አዲስ ቋንቋ ሊሆን ይችላል፣ ለአፍሪካኖቹ ግን እጅግ የቆየ ነው። ዘርፉ እንዲጎለብት ሀገር ማግኘት የሚገባትን ተጠቃሚ እንድትሆን ባህር ዳር ዩኒቨርሲቲ የድርሻውን እየተወጣ ቢሆንም ሌሎች የሚመለከታቸው አካላት ትኩረት ሰጥተው ሊሰሩ ይገባል። የሁሉም ድርሻ አስፈላጊ ነው። እኛ እንደ ዩኒቨርሲቲ ወይም ደግሞ እንደ አካዳሚክ ዘርፍ በመመራመር ሪሰርቾችን በመስራት አዳዲስ ሀሳቦችን በማምጣት
ኢንዱስትሪዎች ማበርከት ይኖርብናል። ኢንዱስትሪዎቹ ደግሞ የዚህን የሰስተናቢሊቲን ሀሳብ ይዘው በናሽናል እና በኢንተርናሽናል ሌቨል ወይም በኢንተርናሽናል ሌቨል ማርኬት ላይ በመግባት የኢትዮጵያ ምርቶች ማስተዋወቅ አለብን ማለት ነው። ያው እኛ ፎከስ አድርገን የምንሰራው አሁን ኢንዲጂነስ ወይም ደግሞ ሀገር በቀል ምርቶች ላይም እየሰራን ያለንበት ሁኔታዎች አሉ ማለት ነው። እንደ ፋሽን ዲዛይነር ደግሞ በጣም ሰስተናብል የሆኑ ኢቲካል የሆኑ ፕሮዳክቶችን በማምረት ወይም ደግሞ ኢንዲጂነስ ወይም ደግሞ ሀገር በቀል ኢትዮጵያ እንደሚታወቀው በጣም ብዙ ብሔር ብሔረሰቦች አሏት። እነዛ ብሔር ብሔረሰቦች ደግሞ የራሳቸው አለባበስ አላቸው፣ የራሳቸው ጨርቅ የሚያመርቱበት፣ ልብስ የሚሰሩበት፣ ዲዛይን የሚያደርጉበት አለ። ሰው እነዛን ኢንዲጂነስ ወይም ሀገር በቀል ምርቶች በመጠቀም ኢትዮጵያን በዓለም አቀፍ ደረጃ ማስተዋወቅ ማለት ነው። እኛ የጀመርናቸው ብዙ ስራዎች አሉ። እንደምታውቁት ከተለያዩ ሚዲያዎች ጋር በመሆን የፋሽን ዲዛይን ትርኢቶች ወይም ውድድሮች እያካሄድን እንገኛለን። ብዙ ጥናቶች መሰራት አለበት። ብዙ ቴክኖሎጂዎች መጠቀም አለብን። የሰው ጤና ማገናዘብ አለብን። ለእድገቱ ማርኬት እንደ መንግስት ማርኬት ማምጣት አለበት። እንደ ፈጣሪ እንደ ዲዛይነር ደግሞ ዲዛይኖች መፍጠር አለብን። ኢንዱስትሪ አብሮ የሚሄድ ነገር ብቻውን አንድ ሰው ይዞት የሚቀጥለው ነገር አይደለም። ግን ሊጠናና ዲፕሊ ሊሰራበት የሚገባ በዛ ጥናት ላይ እየተደገፍን እኛም ራሳችን ደግሞ እያጠናን ፔኔትሬት አድርገን ወደ መግባቱ ወደ እድገቱ የሚያስኬደን ነገር መፈለግ አለብን። ፋሽን አሁን ትልቅ ኢንዱስትሪ ነው። ትልቅ የቢዝነስ ኢንዱስትሪ ነው። ትልቅ የቱሪዝም ምንጭ ነው። ትልቅ የስራ መስክ ፈጣሪ ሴክተር ነው እና ግን በቅጡ መረዳትና መጠቀም ያስፈልጋል። ኢትዮጵያ ፋሽን ላይ ያን ያህል እስካሁን ድረስ ፋሽን እንደ ቢዝነስ እንደ ሙያ አጠቃላይ እንደ አንድ በጣም ጠቃሚ ኢኮኖሚክ ሴክተር ፕሮሞት የሚያደርግ አካል የለም። በኢትዮጵያ ውስጥ ያለው ምናልባት ኦንሊ ነው ማለት እንችላለን። ይሄ ነው። ስለዚህ የፋሽን ኢንዱስትሪው እንዲያድግ አዮቴክስ ወይም አጠቃላይ የባህር ዳር ዩኒቨርሲቲ አካል የሆነው አሁን ያለንበት ተቋም ትልቅ ሚና ሊጫወት ይችላል። በዚህ ላይ በአመት አንድ ጊዜ ፋሽን ሾው ቢካሄድ ባህር ዳር አዮቴክስ አይደለም ባህር ዳር የፋሽን ከተማ ልትሆን የምትችልበት እድል አለ። ስለዚህ ይህንን ለማድረግ ደግሞ ይህ ተቋም መሰረታዊ ነው። በዛ በጣም ብዙ ገንዘብ ማግኘት እንደሚቻል ያሳያል። ብዙ ጊዜ ፋሽን ሾው ላይ በጣም ትልቅ ሀብታሞች የሚገኙበት ብዙ ገቢ አንድ አካባቢ የሚያገኝበት የቱሪዝም ምንጭ ነው እና ከዚህ አንጻር አይ ቲንክ እኛ የራሳችን እየሰራን ነው። ሌላውም አካል ደግሞ አይ ቲንክ የራሱን መስራት አለበት። ለምሳሌ ሕግ የሚያወጣው አካል ለዚሁ በጣም ተስማሚ የሆኑ ፖሊሲዎች ሊኖሩ ይገባል። ለምሳሌ በዚህ ላይ ኢንቨስት የሚያደርግ ሰው ቦታ ሊያገኝ ይገባል። የመንግስት ድጋፍ ሊኖረው ይገባል። የብድር አገልግሎት ሊኖረው ይገባል። በኮንፈረንሱ አንድ አካል የሆነው በቀድሞ ተማሪዎች የተሰሩ የተለያዩ የስራ ውጤቶች ለእይታ የቀረቡ ሲሆን በፋሽን ኢንጂነሪንግ ተማሪዎች የተዘጋጀ ፋሽን ሾው ቀርቧል። ይህም በተማሪዎች ዲዛይን የተደረጉና በተለያየ የአለባበስ አይነት ተፈጥሮ የተገለጠበትና ዘላቂነትን እያሳየ ነበር። ኢንስቲትዩቱ ተማሪዎች በተግባር ውጤታማ እንዲሆኑ ምን እየሰራ ነው? ፕሮፌሰር ታምራት ምላሽ አላቸው። በተግባር ውጤታማ እንዲሆኑ ለማድረግ ትምህርት የምንሰጠው ከ75% በላይ ፕራክቲካል ኦሪየንትድ ትሬኒንግ ነው። ስለዚህ ላቦራቶሪዎቻችን 24/7 ክፍት ናቸው። 7 ቀኑን ሙሉ 24 ሰዓት ክፍት ናቸው። ስለዚህ ልጆቻችን የሚሰሩባቸው ስቱዲዮዎች አሉ፣ ላቦራቶሪዎች አሉን፣ በቂ ስቱዲዮዎች፣ በቂ ላቦራቶሪዎች። የተለያዩ ጥሬ እቃዎችንም እናቀርባለን ለተማሪዎቻችን። ከእንደገናም የኢንተርናሽናል ፕራክቲሶችን ሰክሰስፉል የሆኑ አልሙናዮቻችንን እያመጣን ልምድ እንዲቀስሙም የምናደርግበት ሁኔታ አለ። ከዛ በተጨማሪም ኢንዱስትሪዎች ጋር እየሄዱ ሪል ቻሌንጁንና ኢንዱስትሪዎች የሚያጋጥማቸውን ችግር እያዩ ለኢንዱስትሪዎች ምላሽ የሚሰጡበት እነሱም የሚማሩበት ፕሮግራም አለን፣ የኢንተርንሺፕ ፕሮግራም የምንለው። ስለዚህ በቆይታቸው ፕራክቲካሊ ግቢ ውስጥ ከመማራቸው በተጨማሪ የውጩን ኤክስፔሪየንስ እንዲያዩና ፋሽን ዲዛይነሮች ያጋጠማቸው ያለውንም ልምድ እንዲቀስሙ ከማድረግ አንጻር ከፍተኛ ሚና እየተወጣን ነው የምንገኘው። ከዛ በተጨማሪም ልጆቻችን የራሳቸው ኢቨንት የሚያካሂዱት አላቸው። በራሳቸው ኤግዚቢሽን ያዘጋጃሉ፣ ፋሽን ሾው ያዘጋጃሉ። ያንንም በነጻ ስፖንሰር ከማድረግ ጀምሮ እንደፈለጉ በሚፈልጉት ሰዓት ይህንን ኢቨንት እንዲያካሂዱ በማድረግ በአመት በትንሹ 4-5 ጊዜ ተማሪዎች ያዘጋጇቸው ኢቨንቶች ይኖራሉ ማለት ነው። እነዚህ ኢቨንቶች በነጻነት አንድ ዲዛይነር ሊኖረው የሚገባውን ስኪል ኢኩፕ ከማድረግ አንጻር ከፍተኛ ሚና ይወጣሉ። ከዛ በተጨማሪ ዴቨሎፕመንት ፓርትነሮችን በማምጣት ወደፊት ሲወጡ የራሳቸው ቢዝነስ እንዴት ይጀምራሉ የሚለውንም እያነጋገርን እንገኛለን። ይሄ ደግሞ ለልጆቹ ከወጡ በኋላ የራሳቸውን ብራንድ ሲፈጥሩ ፈንድ ሴኩር ለማድረግ ከፍተኛ ሚና ይወጣል ብለን እናስባለን።
ጥሪ ማስተላልፈውም ሁሉም ዴቨሎፕመንት ፓርትነር ሰስተነብል የሆነ ፋሽን ላይ የሚሰሩ እንደዚሁም ደግሞ ቴክስታይልና ጋርመንት ላይ የሚሰሩ ዴቨሎፕመንት ፓርትነርስ ልጆቻችን ብዙ አቅም ያላቸው ወደፊትም ደግሞ የኢትዮጵያን ፋሽን ኢንዱስትሪ የሚዘውሩ ናቸውና ተጠግተው ቢሰሩ አብረውን ቢሰሩ ደስ ይላል። የተወደዳችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከባህር ዳር ዩኒቨርሲቲ ጋር በጋራ በመሆን ወደ እናንተ የሚያደርሱትን የመስኮተ ጥበብ ዝግጅታችን ነው እየተከታተላችሁ የምትገኙት። እየተከታተላችሁን ስላላችሁ እጅግ አድርገን እናመሰግናለን። በቀጣይ ደግሞ ከመደርደሪያው ዝግጅታችንን ወደ እናንተ እናደርሳለን። እንግዲህ በዚህ ዝግጅት የተለያዩ የጥናትና የምርምር ስራዎች ወደ እናንተ ይደርሳሉ። ዛሬም ደግሞ ከአንድ መምህርና ተመራማሪ ጋር ቆይታ አድርገናል። እሱን ወደ እናንተ እናደርሳለን። ከኔ ጋር ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። ስሜ ግርማዊ ሻምበል ይባላል። ዛሬ ይዤላችሁ የቀረብኩት የማስተርስ መመረቂያ ጽሁፌን ነው። እሱም ግሪን ሲንቴሲስ ኦፍ ሲልቨር ናኖ ፓርቲክልስ ዩዚንግ ፊከስ ሳይካሞረስ ባርክ ኤክስትራክት ፎር ታነሪ ኢፍሉዌንት ትሪትመንት ይላል በእንግሊዝኛው። ወደ አማርኛው ስንመልሰው የታነሪ ወይም ደግሞ የሌዘር ፋብሪካዎች በሚወጡ ፍሳሾችን ሲልቨር ናኖ ፓርቲክሎችን ተጠቅመን ማከም ወይም ደግሞ ትሪት ማድረግ። ኢትዮጵያ በከብት ወይም ደግሞ በእንስሳት ሀብቷ በአፍሪካ አንደኛ በዓለም ደግሞ 7ኛ ናት። ይህ ከፍተኛ የሆነ የእንስሳት ሀብት ለሌዘር ኢንዱስትሪው ወይም ደግሞ ለሌዘር ፋብሪካዎች ከፍተኛ የሆነ ግብዓት ነው። ነገር ግን የሌዘር ኢንዱስትሪው በሁለት ዋና ምክንያቶች ይፈተናል። አንደኛው የሰፕላይ ቼን ወይም ደግሞ ቫልዩ ቼን ወይም ሰንሰለት የምንለው ሲሆን ሁለተኛው ደግሞ ወደ አካባቢው ፋብሪካው ወደ አካባቢው በሚለቀው ተረፈ ምርት ወይም ደግሞ ጽዳጅ ይሆናል ማለት ነው። እኔ ፎከስ ያደረኩት ወይም ደግሞ እኔ ትኩረት ያደረኩት የሁለተኛው ላይ ሲሆን ከአካባቢው ሌዘር ኢንዱስትሪ ወደ አካባቢው የሚለቃቸውን ቆሻሻዎች ወይም ደግሞ ታነሪ ላይ የሚወጡትን ፍሳሾች ማከም ላይ ትኩረት ያደርጋል ማለት ነው። ሌዘር በአጠቃላይ በሁለት ነው የሚከፈለው። ዋና ምርቱ የሚካሄድበትና ጥሬ ቆዳው ወደ ሌዘር የሚቀየረው ነው። አንድን ጥሬ ቆዳ ወደ ሌዘር ለመቀየር ለምሳሌ 1 ቶን ያክል ቆዳን ወደ ፋይናል ወደ መጨረሻው ለማድረስ በአጠቃላይ 30 እስከ 35 ሜትር ኪዩብ ያክል ውሃ ወደ አካባቢው ይለቃል ማለት ነው። ከዚህ በተጨማሪ 170 እና ከዛ በላይ የሚሆኑ ኬሚካሎች በዚህ ይህ ኢንዱስትሪ ይጠቀማል። ስለዚህ ከሌዘር ኢንዱስትሪ የሚወጡትን ፈሳሽ ውሃዎችን ለማከም ይሄን ሲልቨር ናኖ ፓርቲክል ናኖ ቴክኖሎጂ በመጠቀም ሲልቨር ናኖ ፓርቲክልን ተጠቅሞ ጣውን ውሃ ማከም ነው መሰረት ያደረኩት። ይህንን ለማከም ደግሞ ናኖ ፓርቲክሎችን ሲንቴሳይዝ ለማድረግ በአካባቢያችን በብዛት ከሚገኘው የእጽዋት አይነት አንዱ ሾላ ነው። የሾላን ቅርፊት በመጠቀም ነው ናኖ ፓርቲክል ሲልቨር ናይትሬት ተብሎ ከሚታወቀው ኬሚካል ሲልቨር ናኖ ፓርቲክልን ሲንቴሳይዝ ያደረኩት ማለት ነው። ይህን ሲልቨር ናኖ ፓርቲክል ሲንቴሳይዝ ካደረኩት በኋላ የተለያዩ አይነት ወደ ናኖ ፓርቲክል ለመቀየሩ እንትኖችን ማረጋገጫዎች ከተደረጉበት በኋላ ወደ ዋናው ወደ ማከም ስራ ተገብቷል ማለት ነው። በትንሽ መጠን ብዙ አማውንት ማከም ይችላል። ስለዚህ ይህንን በሌዘር ኢንዱስትሪ ከሚወጡ ቆሻሻዎች ውስጥ ከብዙዎች አንዱ ክሮሚየም ነው። ክሮሚየምን ለማከም ነው በመሰረታዊነት የተጠቀምኩት። ስለዚህ ክሮሚየም ደግሞ በዋነኛነት ወደ አካባቢው የሚለቀቀው ታኒንግ ብለን ከምንጠራው የሌዘር የማልፋት ስቴጆች ወይም ደግሞ ደረጃዎች ውስጥ አንዱ ነው። ስለዚህ ይህ ደግሞ በዋነኛነት ለካንሰር፣ ለአካባቢ ብክለትና ለአጠቃላይ የአካባቢውን ከማዛባት ከፍተኛ ሚና ስለሚጫወት ከነዛ ስቴጆች ወይም ደግሞ ከነዛ ደረጃዎች ከዚህ ላይ በመሰረታዊነት ትኩረት አድርጊያለሁ። ስለዚህ ከዚህ ደረጃ ላይ ከሚወጣ የክሮሚየም መጠን በ90% ክሮሚየም መጠኑን ለመቀነስ ተችሏል። ከክሮሚየም በተጨማሪ የኦርጋኒክ ጭነት ስላለው ፈሳሽ ውሃው እሱንም በአማካይ እስከ 72% በሚደርስ ደረጃ ለመቀነስ ተችሏል። ይህ ደግሞ ሾላ
እንደምናውቀው በአካባቢያችን በብዛት ከሚገኙ እጽዋት አይነቶች አንዱ ነው። ስለዚህ ሾላ ደግሞ የራሱ የሆነ ባዮ አክቲቭ ኮምፓውንዶች አሉት። ምንድነው ያደረኩት ከሲልቨር ናይትሬት ከሚባል ኬሚካል ከሾላ ውስጥ የሚገኙ ንጥረ ነገሮችን በመጠቀም የሲልቨር ናይትሬትን ወደ ሲልቨር ናኖ ፓርቲክል መቀየር ነው። ስለዚህ ይሄኛው ደግሞ በዋነኛነት የሚሰራው በላብራቶሪ ነው። ላብራቶሪ ላይ ይሄን ቅርፊቱን ላይ የሚገኘውን ኬሚካል በመጠቀም ወደ ሲልቨር ናኖ ፓርቲክል መቀየር ይቻላል ማለት ነው። ሲልቨር ናኖ ፓርቲክል እንደሚታወቀው ከመጠን ካለፈ ጉዳት ያደርሳል። ግን ከ0.05 ሚሊግራም ፐር ሊትር ካልበለጠ በሰው ልጆች ላይ ወይም ደግሞ በእንስሳት ላይ ወይም እንደ አጠቃላይ በአካባቢ ላይ የሚያደርሰው ተጽዕኖ ዝቅተኛ ነው ማለት ነው። ስለዚህ በዋነኛነት እንደ አንድ ተመራማሪ በፋይናሊ ወይም ደግሞ መጨረሻ ላይ የሲልቨር ናኖ ፓርቲክል መጠን ከ0.05 በታች ወይም ደግሞ እኩል መሆን መቻሉን ማረጋገጥ ነው። ስለዚህ ይሄኛው ከታከመ በኋላ ሲልቨር ናኖ ፓርቲክል ብለን የምንጠራውን ወይም ደግሞ ፓርቲክሉን እንደ አጠቃላይ ሪከቨር ማድረግ ይቻላል። ሪከቨር ስናደርገው ለሁለተኛም መጠቀም እንችላለን ሪከቨር ያደረግነውን። ከዛ ውጭ ግን አስፈላጊ በሆነ የማኔጅመንት እንትን ማስወገድ ይቻላል ማለት ነው። ማከም ብቻ ሳይሆን የታከመው ውሃ ተመልሶ ፕሮሰሲንግ ላይ ይውላል መዋል ይችላል። ምክንያቱም ውሃው ላይ ያሉትን ቆሻሻ እንትኖችን ካስወገድናቸው ኬሚካሎችን ስለዚህ መልሰን ወደ ፕሮሰሲንግ መውሰድ እንችላለን። አንደኛው ይሄ ነው። ሁለተኛው ለግብርና ምርቶች ወይም ደግሞ ለልማት መዋል እንችላለን። 0.05 ሚሊግራም እስካልበለጠ ድረስ ውሃው ቼክ ተደርጎ ከተፈቀደ በኋላ የሲልቨር ኮንተንቱ እና የሌሎች እንትኖችም ቼክ ከተደረገ በኋላ ለመጠጥም ሊውል ይችላል። ናኖ ማቴሪያል ወይም ደግሞ ናኖ ሴንቴሲስ ነው የምርምር ትኩረቴም ወደሱ ነውና ኢኒሻል ካፒታል ያስፈልጋል። የትሪትመንት ሳይቶችን ወደዛ እንትን ማምጣት ያስፈልጋል። ስለዚህ እሱ ላይ በደንብ ከካምፓኒዎች ጋር ወደዛ የሚሄድበት አግባብ እስከሚፈጠር ድረስ ላብራቶሪ ደረጃ ነው ያለው። ግን በዋነኛነት ከካምፓኒዎች ጋር እየተነጋገርን ነው። መሰረታዊ ሀሳቡ ምንድነው? ካሰብንበት ወደ ግሪን መውሰድ እንችላለን ማለት ነው። ስለዚህ ኬሚካሎችን ትሪትመንት ኬሚካሎችን ከውጭ ነው የምናመጣ። ስለዚህ ከውጭ ከምናመጣ ይልቅ አካባቢያችን ላይ ከሚገኝ እጽዋት እንትን ተጠቅመን በግሪን ትሪት ማድረግ የምንችልበትን አማራጭ ስላለ ለሱ የሚሆን ደግሞ ትሪትመንት ሳይት ያስፈልጋል። ሪኮመንዴሽኔ አሁን ፎከሳችን ብዙ ጊዜ ውጭ በሚመጡ ኬሚካሎች ላይ ነው። ደግሞ የሀገራችን የውጭ ምንዛሬ ከማሳጣት አንጻር ከፍተኛ የሆነ ሚና ይጫወታል። ነገር ግን በአካባቢያችን ከሚገኙ እንትኖችን ተጠቅመን ሴንቴሳይዝ አድርገን ማምጣት የምንችል ከሆነ በፖሊሲም ደረጃ ተደግፎ በላርጅ ስኬል ፕሮዳክሽን መሰራት ቢችል በዚህ ዙሪያ ፕሮጀክቶች ተቀርጸው በትልቅ በሜጋ ወይም ደግሞ በቴማቲክ ደረጃ መሰራት ችለው በቀላሉ ሀገራችን ውስጥ የሚገኙ ኢንዱስትሪዎችን የትሪትመንት ችግር ወይም ደግሞ የአካባቢ ብክለት ችግር ስላለባቸው እሱን መቅረፍ የሚችል ፕሮጀክት ተቀርጾ መሰራት ቢችል ትልቅ ውጤት ማግኘት ይቻላል የሚል ሀሳብ አለኝ። ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጋችሁ ሳምንታዊውን የመስኮተ ጥበብ ዝግጅታችንን እየተከታተላችሁ ስለቆያችሁ እጅግ አድርገን እናመሰግናለን። እንግዲህ የዛሬው የመስኮተ ጥበብ ዝግጅታችን እስካሁን ስትከታተሉት የቆያችሁትን ይመስል ነበረ። እንግዲህ ዛሬ በባህር ዳር ዩኒቨርሲቲ በሳምንት ውስጥ ምን አይነት ሁነቶች ተከናወኑ የሚለውን በመረጃ ወደ እናንተ አደረስን። በቀጣይ ደግሞ በባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ከሰሞኑን ያከናወነውን ሀገር አቀፍ ስብሰባ የተመለከተ ዝግጅት ወደ እናንተ አደረስን። በስተመጨረሻም ደግሞ ከአንድ መምህርና ተመራማሪ ጋር የተደረገ ቆይታን ከመደርደሪያው ዝግጅታችንን ወደ እናንተ አደረሰን። የዛሬው ዝግጅታችንን አጠናቀናል። ሳምንት በተመሳሳይ ጊዜ በሌሎች ፕሮግራሞች የምንጠብቃችሁ ነው የሚሆነው። ፕሮግራሞቹን በማዘጋጀት አዜብ ዮሐንስ፣ በትውውቁን የተስፋነሽ ጥሩነህ አብረናችሁ ነበር። እስከ ሳምንት ቸር ቆዩልን።